ብዙ ሰዎች በአንድ ትልቅ ውሸት ያምኑ ነበር። ቢዝነስ ለመጀመር ቢሮ፣ ብዙ ሰራተኛና በሚሊዮን የሚቆጠር ብር ያስፈልጋል ይሉ ነበር። አሁን ግን ያ ዘመን አብቅቷል። ዛሬ ከአዲስ አበባ እስከ ለንደን ሰማይ ጠቀስ ህንጻዎች ድረስ ያለውን የቢዝነስ ግድግዳ ኤአይ አፍርሶታል። ዛሬ የምንነግራችሁ ታሪክ ስለ ሶፍትዌር አይደለም። ዛሬ የምንነግራችሁ ታሪክ በኪሳችሁ አንድ ሳንቲም ሳይኖር በእጃችሁ ላይ ባለው ስልክ ብቻ እንዴት ዓለም አቀፍ ቢዝነስ ባለቤት መሆን እንደምትችሉ ነው። ይህ ቪዲዮ ሲያልቅ ህይወታችሁ በሁለት ይከፈላል። ኤአይን ተጠቅመው እድላቸውን የፈጠሩ እና አሁንም ጊዜው አልደረሰም እያሉ የሚያመካኙ ሰዎች። ምርጫው የናንተ ነው። ስሜቱ ይገባኛል። ጠዋት ትነሳለህ፣ ስራ የለም። ፌስቡክ ላይ ስትገባ ሰዎች በዶላር ሲያተርፉ ታያለህ። እኔ እኮ ኢትዮጵያ ነው ያለሁት፣ ባንክ አካውንቴ ባዶ ነው፣ ማንም አያግዘኝም ብለህ ታስባለህ። ድህነት የገንዘብ እጥረት ብቻ አይደለም፣ ተስፋ ማጣት በሽታ ነው። ግን ስማኝ፣ ዓለም ለአንተ ችግር ግድ የላትም። ዓለም የምትከፍለው ለምታመጣው ቫልዩ ነው ወይም ጥቅም ብቻ ነው። ድሮ ይህንን ጥቅም ለመስጠት ዲግሪ ወይንም ካፒታል ያስፈልግ ነበር። አሁን ግን የሚያስፈልግህ ፕሮምፕት ወይንም ደግሞ የመጻፍ ችሎታ ብቻ ነው። አይቶ በማለፍና ሰርቶ በመለወጥ መካከል ያለው ልዩነት ዛሬ እዚህ ጋር ይጀምራል። የመጀመሪያው ጥያቄ ምን ልስራ የሚለው ነው። አእምሮን አታጨናንቀው፣ ኤአይን ጠይቀው። ቻት ጂፒቲ የሚሰጥህን ሐሳቦች ተመልከት። አንደኛ፣ ሶሻል ሚዲያ ማስታወቂያ ጽሑፎችን መጻፍ። ሁለተኛ፣ ለዩቲዩብ ቪዲዮዎች ስክሪፕት ማዘጋጀት። ሶስተኛ፣ የውጭ ድርጅቶችን የደንበኛ አገልግሎት ወይንም በኢሜል መስጠት። እነዚህ ስራዎች በዶላር ይከፍላሉ። ግን እኔ እንግሊዘኛ አልችልም ትል ይሆናል። አይዞህ፣ ኤአይ ካንተ በላይ የእንግሊዘኛ ሊቅ ነው። አንተ በአማርኛ የፈለከውን ንገረው፣ እሱ ወደ ዓለም አቀፍ ደረጃ ይቀይረዋል። ሰዎች የሚያምኑት የሚያዩትን ነው። ቢዝነስ ፕሮፌሽናል መምሰል አለበት። leonardo.ai ሂድና ድርጅትን አርማ ወይንም ሎጎ በነፃ ስራ። ፕሮፌሽናል ሌክዠሪ ሎጎ ፎር ዲጂታል ኤጀንሲ ብለህ ጻፍ። ሰከንድ ባልሞላ ጊዜ ውስጥ ድንቅ ምስል ይሰጥሃል። የተሰራልህን ሎጎ እዚህ ጋር አምጣው። ለአገልግሎትህ ማስታወቂያ የሚሆን ፖስተሮችን በጥቂት ደቂቃዎች ውስጥ አዘጋጅ። ምንም ብር የለኝም ማለት ምንም መልክ የለኝም ማለት አይደለም። በኤአይ አማካኝነት በቢሊዮን ዶላር የሚገመት ድርጅት የሚመስል ገጽታ መፍጠር ትችላለህ። ሊንክድኢን ላይ ግባ። በኤአይ አማካኝነት ፕሮፌሽናል የሆኑ የጥያቄ መልእክቶች አዘጋጅ። ሰላም፣ እኔ የኤአይ ረዳት ነኝ። የእርሶን ሶሻል ሚዲያ ገጽ በነፃ ለ3 ቀናት ላሳድግሎ እችላለሁ ብለህ ጠይቅ። ከ100 ሰዎች 99ኙ እምቢ ቢሉ እንኳን አንዱ እሺ ካለ የህይወት መስመር ተቀየረ ማለት ነው። በኢትዮጵያ ሆነ አሜሪካ ላለ ሰው አገልግሎት መስጠት ተአምር ሳይሆን የዘመኑ እውነታ ነው። ወዳጄ፣ ይህ መንገድ ቀላል ነው አይደለም። ኢንተርኔት ሊጠፋ ይችላል፣ መብራት ሊሄድ ይችላል፣ ሰዎች ሊሳለቁብህ ይችላሉ። ግን አስብ፣ አሁንም ካለበት ባዶነት የከፋ ምን ሊመጣ ይችላል? ምንም። ስለዚህ ውደቅ፣ ተነስ፣ ድገመው። ኤአይ መሳሪያ ነው፣ አንተ ግን መሐንዲስ ነህ። ድሃ ለመሆን ያንተ ጥፋት ላይሆን ይችላል። ድሃ ሆኖ መሞት ግን ያንተ ምርጫ ነው። The air tastes different now. ዛሬ ያሳየኋችሁ መንገድ ወደ ነጻነት የሚወስድ ነው። አሁን
ቪዲዮውን አጥፋ፣ ቻት ጂፒቲን ክፈት፣ የመጀመሪያውን ጥያቄ ጠይቅ። ይህ ቪዲዮ ከጠቀመ ሰብስክራይብ አድርግ። በኮሜንት መስጫው ላይ ዛሬ ጀምራለሁ ብለህ ጻፍ። ራሳቸውን ለሚለውጡ ሰዎች ብቻ ነው የምንሰራው። ቀጣዩ የቴክኖሎጂ ስኬት ታሪክ ያንተ እንዲሆን እመኛለሁ። ቻው። ይህ ጽናት ቫይብስ ነው። ጽናት ይርዳችሁ። ጽናት ለሁሉም ይሁን። ይህ ቪዲዮ ለአንድ ሰው ጥንካሬ እንዲሆን ለጓደኞቻችሁ አጋሩ። ጽናት ቫይብስን በጽናት እንቀጥላለን። እንኳን ደህና መጣችሁ። ይህ ጽናት ቫይብስ ነው። ጽናት ለሁሉም፣ ጽናት ለሁሉም